መንግስት ምን እየሰራ ነው የሚያስብል ነገር እዚህ ላይ ትልቅ ጥያቄ ምልክት አለኝ። አንድ ወረዳ ብቻ አይደለም ፎርዛት ማተር ከዛሬ 2 ሳምንት በፊት ጃርደጋ የሚባል አካባቢ 12 ሰዎች በአንድ ጊዜ ህይወታቸው አልፏል። ብልጽግና በወጣቶች ግድያና በሰዎች ሞት የትኛውንም ፓርቲ የመክሰስ ሞራል አለው ብያለሁ። ምክንያቱም ገና እኮ ቁስላችን አልደረቀም። የሞት ቅጣታቸውን በሳውዲ አረቢያ የሚጠባበቁ ኢትዮጵያውያንን በተመለከተ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪ የሆኑት ብፁዕ አቡነ ማትያስ በዛሬው ዕለት ማሳሰቢያ መልእክቶች እንዲሁም ደግሞ የተለያዩ ጥሪዎችን እያቀረቡ ይገኛል። የድምጻዊት ማዲቱ ወዳይን ህይወት እንድንታደግ ለሁላችሁም ኢትዮጵያውያን ጥሪ ቀርቧል። ዛሬ እንግዲህ ሰበር የሚባል ዜና ተሰምቷል። በኦሮሚያ ክልል ከተሞች ውስጥ ያሉ በአዲስ አበባ በጉለሌ ክፍለ ከተማ ወረዳ 1 በፖሊስ አባል ህይወታቸው ላለፈው ለአቶ ተገኝ ባልቻ ቤተሰቦች ያስተዳደሩ ከፍተኛ የሥራ ኃላፊዎችና የታዋቂው አርቲስት የሃጫሉ ሁንዴሳ ወንድም በርካታ ነገሮችን ድራማ ሲል ጠርቷቸዋል። ያረጃል ያለም ዜና። ሰላም የተወደዳችሁ የዩዋስ ቲቪ ቤተሰቦች እንደምን አላችሁ? ድጋሜ በአዲስ መረጃዎች ተመልሼ መጥቻለሁ። ስለ ሽመልስ አብዲሳ የወጡ አዳዲስ መረጃዎች አሉ። እነሱ መረጃዎች የምንመለከት ነው የሚሆነው። በመቀጠልም ሽሮ ሜዳ ላይ ስለተገደለ ወጣት ብዙዎቻችሁ ታውቃላችሁ። የቤት ርክክብ ተደርጓል የሚባሉ አዳዲስ መረጃዎች ወጥተዋል። እነሱ መረጃዎች ተመልክተን ሐሳብና አስተያየት የምንሰጥ ነው የሚሆነው። ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት ላይክ አድርጉ። ማንሳት የምፈልገው ዋና ጥያቄ ይሄ ውሳኔ መወሰን ያለበት አሁን ነበር ወይ? ዛሬ እንግዲህ ሰበር የሚባል ዜና ተሰምቷል። በኦሮሚያ ክልል ከተሞች ውስጥ ያሉ በተለምዶ ጨረቃ ቤት በመባል የሚታወቁ ሰነድ አልባ ቤቶች ሰነድ ሊሰራላቸው እንደሆነ ጨፌ ኦሮሚያ ወስኖ በሽመልስ አብዲሳ በኩል ተገልጿል። እርምጃው እንግዲህ ጥሩ እርምጃ ነው፣ ምንም ጥያቄ የለውም። በተለይ ዝቅተኛ የኑሮ ደረጃ ላይ ያሉ ሰዎች በትንሽ ገንዘብ መሬት በመግዛት መኖሪያ ቤት ሰርተው እየኖሩ ይገኛሉ። እነሱን ከሰነድ አልባነት ወደ ሰነድ ባለቤትነት ማምጣቱ ጥሩ ነው። ግን ውሳኔው ለምን አሁን ተወሰነ ነው የኔ ጥያቄ። ማንሳት የምፈልገው ዋና ጥያቄ ይሄ ውሳኔ መወሰን ያለበት አሁን ነበር ወይ? ሰነድ አልባ ናቸው፣ ማረጋገጫ የላቸውም ብሎ ከሸገር ሲቲ ወይም ደግሞ በሸገር ሲቲ ስር ከተዋቀሩት ከተሞች በግፍ የተባረሩት ሚሊዮኖችሳ የምትኖሩት የጨረቃ ቤት ውስጥ ነው፣ ሰነድ አልባ ናችሁ ተብለው መሰለኝ ያለምንም ማስጠንቀቂያ ቤታቸውን ንብረታቸው ላይ አፍርሶ ቤት አልባ አድርጎ የሀገር ውስጥ ስደተኛ ያደረጋቸው መንግስት አሁን ከኦሮሚያ ክልል ብሔራቸውና ታርጋቸው እየተለየ ቤታቸው ተለቅሞ ከፈረሰ በኋላ ዲሞግራፊው ፒውር ሲሆንና ከተማው ላይ የሰፈረው የአንድ ብሔር ሰው መሆኑ ሲታወቅ ይህ እርምጃ ተቀይሮ ሰነድ አልባ የነበሩትን ወደ ሰነድ ባለቤትነት የማምጣት እርምጃ እንደተወሰደ ነው እኔም ይገባኝ። ከሆነ ግን ሸገር ሲቲ ላይ የነበሩት ሰነድ አልባ ህዝቦች ብሔራቸው እየተለየ ቤታቸው ንብረታቸው ላይ ፈርሶ የሀገር ውስጥ ስደተኛ ወይም ደግሞ ህጋዊ ድሃ ስታደርጓቸው ይህን ውሳኔ ለምንድን ነው ያልወሰናችሁት? የትኛው ወጣት ነው እርሶ የሚያወሩት? በ60ኛው በ70ኛው በነጭ ሽብር ስለጠፋው ወጣቶች ነው? ዛሬም የበግ ለምድ ለምሳችሁ በትብብር ስም የመጣችሁት ምን ለማለት ነው? አይ ቲንክ እቺ ሴትዮ እንግዲህ የብልጽግና ተወካይ ናት። የብልጽግና ተወካይ ሆነ የኢሃፓን ወይም ደግሞ የሌሎችን ፓርቲዎች ስለ ወጣቶች እልቂት አንስተ ለመክሰስ መሞከር ድካም ነው ወይም ደግሞ አለማወቅ ነው። ምክንያቱም ብልጽግና በወጣቶች ግድያና በሰዎች ሞት የትኛውንም ፓርቲ የመክሰስ ሞራል አለው ብዬ አላስብም። ምክንያቱም ገና እኮ ቁስላችን አልደረቀም፣ ገና ደማችን አልደረቀም እኮ 3 ዓመት ነው 4 ዓመት በትግራይና በሴንትራል መንግስቱ መካከል የተደረገው ጦርነት ምን ያህል ወጣት ነው ያለቀው? ምን ያህል የትግራይ ትውልድ ነው ያለቀው? ምን ያህል የመከላከያ ሰራዊትና ምን ያህል የአማራ ወጣት እንዳለቀ እኛም እናንተም ታውቁታላችሁ። ስለዚህ ወጣቶችን ግድያና እልቂት አንስታችሁ ኢሃፓን ለመክሰስ የሄዳችሁበት ርቀት ልክ አይደለም። ምክንያቱም በኢሃፓ ጊዜ አንድ ጦርነቱ የከተማ ጦርነት ነበር። ፕላስ ደግሞ ፖለቲካ ላይ የተሳተፉ የነበሩትን ወጣቶችና ሰዎች ነው እያደኑ ሲገዳደሉ የነበሩት። ኢሃፓ ብቻ አይደለም ሲገል የነበረው፣ ደርግ ኢሃፓን ይገላል፣ ኢሃፓ ደርግን ይገላል። የከተማ ነበር፣ አትሊስት የገጠሩን ሰው አላካተተም። የእናንተ ግን እኮ ኦል ራውንድ ነው። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ ኢትዮጵያን ወክላለሁ ብሎ ከህወሓት ጋር የተዋጋው ወጣት ቁጥር እንንገራችሁ ምን ያህል ነው ያለቀው? የወደመው ንብረት ምን ያህል ነው? የተደፈሩት ሴቶች ምን ያህል ናቸው? እንነጋገር እንደ ከብልጽግና ጋር። ስለዚህ ብልጽግና የወጣቶችን ሞትና እልቂት አንስቶ ሌሎችን ፓርቲዎች ለማሸማቀቅ መሞከሩ ልክ አይደለም። መንግስት ምን እየሰራ ነው የሚያስብል ነገር እዚህ ላይ ትልቅ ጥያቄ ምልክት አለኝ። አንድ ወረዳ ብቻ አይደለም ፎርዛት ማተር ከዛሬ 2 ሳምንት በፊት ጃርደጋ የሚባል አካባቢ 12 ሰዎች በአንድ ጊዜ
ህይወታቸው አልፏል። ምንም አልተባለም። ምንም ከ1000 ሰዎች በላይ ተዚያ ተፈናቅለው የትም ሄደዋል። ንብረታቸው የለ፣ እነሱ ልጆቻቸው የሉ፣ ጫካ ተበታትነው ማለት ነው። ድረሱልን እያሉ ማንም አልደረሰላቸው። ከዚህ አኳያ በአንድ ቀን በማይሞላ ውስጥ መከላከያ ወጥቶ ከዚያ ቦታ ላይ ተነስቶ ሌላው መጥቶ ተቆጣጥሮ ይህን ድርጊት ሲፈጽም መንግስት ምን እየሰራ ነው የሚያስብል ነገር እዚህ ላይ ትልቅ ጥያቄ ምልክት አለኝ። በትክክለኛው መንገድ ኢትዮጵያ በአንድ ዘር ልትገነባ ከታሰበ ትክክል አይሆንም። ኢትዮጵያ የሁላችንም አገር ናት። ሌላው ፈርሶ አንዱ ፈርሶ ሌላው ቆያለው የሚል አስተሳሰብ ካለም አይቻልም በምንም ታል። ስለዚህ እንዳትፈርስ ከተፈለገ በትክክለኛው መንገድ መሄድ ከተገባ ከዛሬ ጀምሮ ሌላ መርዶ ሳይመጣ በፍጥነት ማስተካከያ መሰጠት አለበት። በፍጥነት ማስተካከያ መሰጠት አለበት። ይሄ ለነገ ለተነገ ወዲያ የሚባል ጉዳይ አይደለም። ስለዚህ ከዚህ አኳያ ይሄን ሐሳብ ለማስተላለፍ ነው እንጂ በዚህ አጀንዳ ላይ ቁጭ ብለን ልንወያይ እኔ ለራሴ አልመጣሁም። መረጃው እንደተመለከታችሁት ነው። እስቲ ሁላችሁም ኮሜንት ላይ ግቡና ሐሳብ አስተያየታችሁን አስቀምጡልኝ። በመቀጠልም ብፁዕ አቡነ ማትያስ ሳውዲ ላይ የሞት ፍርድ ለተፈረደባቸው ወንድሞቻችን ያስተላለፉት አንድ መልእክት አለ። እሱን ተመልክተን እንመለስ። የሞት ቅጣታቸውን በሳውዲ አረቢያ የሚጠባበቁ ኢትዮጵያውያንን በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪ የሆኑት ብፁዕ አቡነ ማትያስ በዛሬው ዕለት ማሳሰቢያ መልእክቶች እንዲሁም ደግሞ የተለያዩ ጥሪዎችን እያቀረቡ ይገኛሉ። እንደሚታወቀው በሳውዲ አረቢያ በርካታ ኢትዮጵያውያን የሞት ፍርድ ተፈርዶባቸው በሞት ጥላ ስር ማለት ነው በጭንቀት እንደሚገኙ የሚታወቅ ነገር ነው። ይህንን ተከትሎ ብፁዕነታቸው በዛሬው ዕለት መልእክትን አስተላልፈዋል ለመንግስት እንዲሁም በተጨማሪ ደግሞ በአጠቃላይ ለዓለም ሕዝብ ማለት ነው። የተለያዩ መልእክቶች እንዲሁም ደግሞ ጥሪዎችን ጭምር ነው እያስተላለፉ የሚገኙት። እንደ ብፁዕነታቸው መልእክት ከሆነ የኢትዮጵያ መንግስት ከሳውዲ አረቢያ መንግስት ጋር በከፍተኛ ሁኔታ እንዲነጋገርና በሞት ጥላ ስር ሆነው በጭንቀት የሚጠባበቁ ኢትዮጵያውያን ወደ ሀገር ውስጥ እንዲመለሱ እንዲሁም ደግሞ የዓለም ሕዝብ ማለት ነው ድምጽ እንዲሆናቸውና መንግስትም የተለያዩ ጥረቶችን እንዲያደርግና ዜጎቻቸው ወደ ሀገር ውስጥ እንዲመለሱ ጭምር ነው ብፁዕነታቸው መልእክት እያስተላለፉ የሚገኙት። በተደጋጋሚ ሲነገር ነበረው እንግዲህ በርካታ ኢትዮጵያውያን በሳውዲ አረቢያ የሞት ቅጣት ተላልፎባቸው ቅጣቱ እስኪፈጸም ማለት ነው በጭንቀት ውስጥ እንደሚገኙ የተለያዩ መረጃ ምንጮች ጭምር እንግዲህ ሲዘግቡ እንደነበረ የሚታወስ ነገር ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ በዛሬው ዕለት መልእክቶች እንዲሁም ደግሞ ጥሪዎችን አስተላልፋለች። ብፁዕ አቡነ ማትያስ ያስተላለፉትን መልእክት ተመልክታችኋል። በሳውዲ አረቢያ ብዙ እህትና ወንድሞቻችን የሞት ቅጣት እንደተፈረደባቸው ብዙዎቻችሁ ሰምታችኋል። ሁላችንም ድምጽ ልንሆናቸው ይገባል። በመቀጠልም አርቲስት ማዲቱ የመኪና አደጋ እንደደረሰባት ብዙዎቻችሁ ሰምታችኋል ብዬ አስባለሁ። አሁን ያለችበትን ሁኔታ ማስመልከታችሁ የድምፃዊት ማዲቱ ወዳይን ህይወት እንድንታደግ ለሁላችሁም ኢትዮጵያውያን ጥሪ ቀርቧል። አርቲስቷ እንግዲህ በደረሰባት የመኪና አደጋ አስቸኳይ የሆነ ቀዶ ጥገና እንደሚያስፈልጋትና ለዚህ ቀዶ ጥገናም ከ2 ሚሊዮን ብር በላይ ተጠይቃለች። በዚህም በባለቤቷ ንግድ ባንክ አካውንት በተከፈተው ወርቅነህ አበበ የንግድ ባንክ ቁጥርም 10,088,01 5097 ነው። ሁላችሁም በምትችሉት አቅም አግዟት። የተወሰነውን ሰርተውላታል። 4 ቦታ ስለሆነ ሰርጀሪ ያላት ስብራቷ እጆቿ፣ ሁለቱ እጆቿ ላይ ስፓይናሏና እጇ አንደኛው የግራ እጇ ላይ 2 ቦታ ላይ ነው እናንተ ያለ የተወሰነውን ሰርተውላታል። ያው መቼም መልካም ነው። እግዚአብሔር የተመሰገነ ብቻ በእናንተ በመላ ኢትዮጵያ ጸሎትና ድጋፍ ትተርፋለች። ሙሉ እምነት አለኝ። እግዚአብሔር መልካም ነው። ድንግል ማርያም ብቻ እግዚአብሔር ይመስገን ደህና ነች፣ ተርፋለች። ብቻ ከሞት ተርፋለች። አይዞ አትጨናነቅ። እኛም ስትረስ ውስጥ መክተት አንፈልግም። አንተ ሚውት አድርግ፣ ችግር የለውም ወንድማችን። እንግዲህ ይሄንን እየሰማችሁ ነው። የምትችሉ በጸሎት በገንዘብ በብዙ ነገር ማገዝ ኦፖርቹኒቲው አለን። እንደሰማችሁት ነው። መረጃው እንደተመለከታችሁት ነው። አርቲስት ማዲቱ በደረሰባት የመኪና አደጋ በጣም ብዙ ጉዳቶች እንደደረሱባት ባለቤቷ ሲናገር ሰምታችኋል። ለሕክምናም ከ2 ሚሊዮን ብር በላይ እንደተጠየቀች ተናግሯልና ሁላችሁም እስቲ በጸሎት አስቧት። በመጨረሻም የአርቲስት ሃጫሉ ሁንዴሳ ወንድም ዝምታውን ሰብሮ እንዲያስተላልፈው አንድ መልእክት አለ። እሱን ተመልክተን እንመለስ። የታዋቂው አርቲስት የሃጫሉ ሁንዴሳ ወንድም በርካታ ነገሮችን ድራማ ሲል ጠርቷቸዋል። ዝምታዬንም እሰብራለሁ፣ ዝም ስላልኩኝ እንደ መስማማት ከቆጠራችሁት ይህ ልክ አይደለም እያለ
እያለ ይገኛል። ታዲያ የታዋቂው ድምፃዊ የሃጫሉ ሁንዴሳ ወንድም ሲሳይ ሁንዴሳ ከአርቲስቱ ህልፈት በኋላ ለአመታት ሲታዘባቸው የቆዩ ኩነቶችን አስመልክቶ ለመጀመሪያ ጊዜ ጠንከር ያለ መልእክት አስተላልፏል። ሲሳይ ይህን መልእክት ያስተላለፈው ዝምታን እንደ መስማማት ለሚቆጥሩ አካላት ምላሽ መስጠት ግድ ሆኖ አግኝቼዋለሁ በማለት ነው። ታዲያ ሲሳይ ሁንዴሳ ባወጣው መግለጫ ከአርቲስቱ ሞት በኋላ ወዳጅ መሳይ ጓደኞች እና የቅርብ ነን የሚሉ ግለሰቦች ሲፈጽሟቸው የነበሩ ድርጊቶችንና ፍጹም ነውር የሆኑ ሲል አውግዟል። ታዲያ እስካሁን ዝምታን የመረጠው ከድርጊቶቹ ጀርባ ያለውን ድብቅ ፍላጎት ስለሚረዳ እንደነበር የገለጸው ሲሳይ ከእንግዲህ ግን የሃጫሉን ክብርና ማንነት የሚመጥን መልኩ ግልጽና የማያሻማ መልስ መስጠት አስፈላጊ ነው ብሏል። በተለይ ከሃጫሉ መታሰቢያ ሐውልት ጋር ተያይዞ የሚታዩ እንቅስቃሴዎችን ድራማ ሲል ገልጿቸዋል። ገዳዮች ሰዎችን ብቻ አይደለም የሚገሉት፣ ታሪክን መግደል ይፈልጋሉ። ታሪክ እንዳይሞት ደግሞ ያው በቀሪ ሰው ምን ነገር መቻል አለበት። ሃጫሉ የሚወራለትን ነገር ሰርቶ ያለፈ ሰው ነው። እኛ ምንም ኖሮን ምንም ሰርተን ወይም በራሳችን ምንም ነገር አድርገን ሳይሆን እሱ አስቀምጦት የሄደውን ነገር የማስታወስ ስራ ብቻ ነው ሰራው። በዛ ምክንያት ወደ ሚዲያው ብቅ እንላለን እንጂ ግን አለን፣ በህይወት አለን። መኖር ምርጫ ስላልሆነ በህይወት አለን። እንኳን እኛ እያንዳንዱ የሱ ወዳጅ እሱን የሚያውቀው ሰው ህይወቱን መቀየር ቢችል እንደሚቀይረው በጣም እርግጠኛ ነኝ። መኖር ግድ ስለሆነ መረጃው እንደተመለከታችሁት የአርቲስት ሃጫሉ ሁንዴሳ ወንድም የተናገረውን ሰምታችኋል። ለአመታት ብዙ ነገሮችን ስታዘብ ነበር ሲል ዝምታውን ሰብሮ ተናግሯል። በመቀጠልም መግቢያችን ላይ እንደነገርኳችሁ በሽሮ ሜዳ የተገደለው ወጣት አሁን ላይ ቤት ተሰጥቶታል የሚባሉ አዳዲስ መረጃዎች ተጥተዋል። እነሱ መረጃዎች ተመልክተን እንመለስ። በአዲስ አበባ በጉለሌ ክፍለ ከተማ ወረዳ 1 በፖሊስ አባል ህይወታቸው ላለፈው ለአቶ ተገኝ ባልቻ ቤተሰቦች ያስተዳደሩ ከፍተኛ የስራ ኃላፊዎችና የሀገር ሽማግሌዎች በተገኙበት የቤትና የመስሪያ ቦታ በዛሬው ዕለት ርክክብ አከናውነዋል። የሟች ቤተሰቦች በሰጡት አስተያየትም አስተዳደሩ በችግራቸው ወቅት ከጎናቸው መቆሙንና የተስፋ ብርሃን መሆናቸውን ገልጸው መንግስት ከህዝብ ጎን መሆኑን በተግባር አሳይቶናል ሲሉ ምስጋናቸውን አቅርበዋል ሲል ነው የጉለሌ ኮሚኒኬሽን ቢሮ የዘገበው። መረጃው እንደተመለከታችሁት ነው። በሽሮ ሜዳ ተገድሎ ለነበረው ወጣት ለቤተሰቦቹ ቤት ተሰጥቷቸዋልና ለዛ ልጅ የላችሁ መጥቶላችሁ መረጃ ይሄን ይመስላል። ያረጃል ያለም ዝና